ሀና አንቺ ፍቃደኛ ነሽ አይደል? እሷ ደግሞ ምን ያገባታል? ወይዘሮ ሚላት ይሄ ውጤት እኮ የእሷም ነው። ስለዚህ ፍቃደኝነቱ ያስፈልጋል። ችግር የለውም ዶክተር፣ ልትነግረኝ ትችላለህ። እሺ ካላችሁ እንግዲህ አላውቅም። ናሙናው እንደሚያሳየው ከሆነ አንቺ የነ ወይዘሮ ሚላት ልጅ አይደለሽም። ይሄ በፍጹም አይሆንም። ሀንዬ ላይ ተደጋጋሚ በደልና ግፍ ተሰራባት። በጉጉት ሲጠበቅ የነበረው የዲኤንኤ ምርመራ ውጤት ተነግሮ ነበር። ውድ ተመልካቾች እውነታው እንዲወጣና ድል ለሀንዬ ስንል የሰነበትን ቢሆንም ነገር ግን ውጤቱ ተቀይሮ እርግብ ልጃቸው እንደሆነች የሚያመላክት ሰነድ ወጥቷል። በራሷ የምትተማመነው ሀንዬ ግን እውነታም ስላላት እንዴት ሊሆን ይችላል በማለት የተሰጣትን ሰነድ እንድታነብ ቢደረግም ነገር ግን አምና መቀበል አልፈለገችም። እንዴትስ ልታመን ትችላለች? እርግብም ያሰበችው ስለተሳካላት የልብ ልብ ተሰምቷት እየፈነጠዘች ትገኛለች። ተንኮለኛዋ ባዩሽ ስለ ውጤቱ ምንም ነገር እንዳታስቢ ባለቻት መሰረት ይኸው ውጤቱ ተቀይሮ መጥቷል። የሀንዬ ሀያት ግን ምንም አልተዋጠላቸውም። ስለ ሀንዬ ቆመው እየተከራከሩም ይገኛሉ። በስተመጨረሻም እዚህ ቤት መቆየት አልፈልግም በማለት ቤታቸውን ተሰናብተው ወጥተዋል። በእንባም እየተራጩ ተለያይተዋል። እርግብም በማስመሰሏ ቀጥላበታለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ የዛሬው ኖላዊ በጉጉት ስንጠብቀውና ውጤቱ ምን ሊሆን ይችላል እያልን ሁላችንም እየተጠባበቅን ብንገኝም በሚያሳዝን ሁኔታ ሀንዬ ላይ ተደጋጋሚ በደል እያስተናገደች ትገኛለች። እንግዲህ በአባቷ ሕመም ምክንያት ያልወሰደችውን መድኃኒት በስሟ እንዳወጣች ተደርጎ እየተመዘገበባት 800 ሺህ ብር እያስመዘገበባት ሲሆን ዛሬ ደግሞ አልበቃቸው ብሎ ውጤቱን እስከ ማስቀየር ደረጃ ደርሰዋል። በእርግጥ ይህንን ነገር በጉጉት ስንጠብቀው ነበረ። ምናልባት ውጤቱ በባዩሽ ሴራ ተጠልፎ ይወድቅ ይሆን ወይስ ዶክተሩ ለሙያው ታማኝ ሆኖ ትክክለኛውን የሀንዬን ውጤት ይናገራል በማለት የሚሆነውን ለማየት ሁላችንም እየተጠባበቅነው ቢሆንም በሚያሳዝን ሁኔታ ግን ሀንዬ ልጃቸው እንዳልሆነች ነግሯታል። ሀንዬም ይህንን ነገር መስማቷ እጅግ በጣም አሳዝኗታል፣ ልቧም ተሰብሯል። አያታቸው ግን የልጅ ልጃቸው ሀንዬ እንደሆነች እንጂ እርግብን አልተቀበሏትም። በወሬያቸውም መግባባት አልቻሉም። ሀንዬን ግን ሰፍ ብለው ይወዷታል። በስተመጨረሻም ውጤቱ ያልጠበቀችው ስለሆነ ሀንዬ አዝናና ተክዛ ሲመለከቷት እያበረታቷትና እያጽናኗት ነበር። በጭራሽ ይህ ነገር ያጋጥማል፣ ነገር ግን ሊከፋሽ አይገባም በማለት ያበረታቷትም ነበረ። እነሱ የምርመራ ውጤቱን ለመስማት ወደ ሆስፒታል አምርተው ሳለ እርስ በርሳቸው ስለ ውጤቱ ጉዳይ እየተነጋገሩ ነበረ። ትክክለኛ እህታችን ማን ብትሆን ትመርጣለህ በማለት ሰላም ጠይቀው ነበረ። ሀንዬ በጣም አስተዋይና ትዕግስተኛ ልጅ ነች፣ እህቴ እንድትሆንም እመኛለሁ። እርግብ ግን እንዳንቺ ችኩልና ጸባይዋን ቢሆን ከኔ የሚያግባባ አይደለም በማለት ምናሴ ሀንዬን እንደሚወዳት እየገለጸላት ነበረ። ሆኖም ግን ከሆስፒታል ሲመለሱ ትክክለኛ ልጃቸው እርግብ እንደሆነች ለሰላም ይነገራታል። የሆነውንም ማመን ያቅታታል። ሰላም በነገሩ አሁን ምንም አልተዋጥላትም። ሀንዬንም
በቃ መወለድ ቋንቋ ነው፣ ከጎንሽ አለው፣ መቼም ቢሆን ልለይሽ አልችልም እንዳይሰማሽ በማለትም ስታበረታታት ነበረ። ዶክተሩ ውጤቱን እንዲቀይር ያደረገው ሰውም ወደ ሆስፒታል ሄዶ አስደንግጦታል። ታዲያ የነሀንዬን ውጤት የቀየረበትን አጋጣሚም ሲያስታውስ ነበረ። እንዴት አድርጎ በሽጉጥ ያስፈራራው እንደነበርና ውጤቱን ካልቀየረ ግን በህይወት መቀጠል እንደማይችል በዚህም ተስፈራርቶ ውጤቱን እንደቀየረው ሲያስታውስ ነበር። የልብ ልብ የተሰማት እርግብም ቤት ውስጥ ፈንጠዝያ እየፈጠረች ትገኛለች። ሀያት ግን በፍጹም አልተዋጠላትም፣ አልተቀበለቻትም። ሀንዬም ውጤቱን ከሰማች በኋላ በጠና ወደ ታመመው አባቷ ሄዳ አሲር የተፈጠረውን ስትነግረው ነበር። ውጤቱን በምን አይነት አጋጣሚ ዶክተሩ እንደቀየረው ባላውቅም እኔ ልጃቸው እንዳላደለው ነው የሚናገረው ሰነዱ በማለት ለምናሴ ነግረዋለች። ምናሴ እንዴት ሊሆን ይችላል በማለት የጠበቁትና የሆነው ሌላ ስለሆነ ምናሴም ቢሆን በነገሩ አላመነበትም። ሀንዬም ሀያቷ ስታጽናናትና ስታበረታታት አይ እኔ እውነታውን ለማወቅ ብዬ እንጂ መስዋዕትነት ከፍሎ ያሳደገኝ አባት ያለ ምንም ችግር የለውም በማለት በራስ መተማመን ስትነግራት ነበር። ላሲርም ስትናገር ምንም እንኳን ውጤቱን መቀየራቸው ቢያበሳጫትም ነገር ግን አሁን የምትፈልገው አባቷ እንዲድኑላት እንጂ የእነሱ ልጅ ሆነች አልሆነች ደንታዋ እንዳልሆነም ትናገራለች። እውነታውን ከማወቅ አንጻር እንጂ እኔ መስዋዕትነት ከፍሎ ያሳደገኝ አባቴ ብቻ ጤናው ደህና እንዲሆንልኝ ነው የምፈልገው እያለች ነበረ። ወይዘሮ ሜላት ግን ውጤቱ ሲነገር አጭበርባሪ ነሽ በማለትም ሀናን ከዶክተሩ መሀል ሲያዋርዷትና ሲያንቋሽሿትም ነበረ። ነገሩ ያልተዋጠላቸው ወይዘሮ አስቴር ግን አሁንም ደጋግመው ወይዘሮ ሜላት ራሳቸውን አዙረው እንዲያስቡና ሀንዬ ልጅ ነኝ ብላ መከሰቷ ያለ ነገር እንደሆነ ለማስረዳት እየሞከሩ ነበረ። ወይዘሮ ሜላት ግን ይህን ነገር በጥልቀት ማሰብና ማገናዘብ አልፈለጉም። ምርመራ በፊትም እርግብ ልጇ እንደሆነች እያረጋገጠችና ሀናን እየገፋቻትና እየረገጠቻት ከመጣች ሰንበትበት ብላለች። ጭራሽ አሁን የምርመራ ወረቀቱ ተረጋግጦላት እርግብን እያቆለጳጰሰቻት ትገኛለች። ያሰበችው የተሳካላት እርግብም ደስታ በደስታ ሆናለች። ወይዘሮ አስቴር አይናቸው የተመለከተውና ባዩት ነገር ስለተናደዱና ስለተበሳጩ በስተመጨረሻም ቤቱን ለቀው ለመውጣት ተገደዋል። በቃ ከዚህ በኋላ የለውም ሰነበትኩ ተጫወቱ በማለትም ተሰናብተዋቸዋል። እርግብም የልጅ ልጅ ማስመሰሏን ቀጥላበታለች። ወይዘሮ ሜላትም እናቴ የማትሰነብችበት ምክንያት ምን ሊሆን ይችላል? ለምንስ ሊከፋሽ ይችላል? በማለት እየተላቀሰቻት ነበረ የተለያዩት። ይሁን እንጂ ምርመራው በዚህ ሁኔታ የተጠናቀቀ ቢሆንም ሰላም ግን መቼም ቢሆን ሀንዬን እንደምትወዳትና ከጎኗ እንደምትሆን ቃል ገብታላታለች። አሁን የሰዎችን ትኩረት እየሳበ የመጣው ኖላዊ ድራማ በተለይ ደግሞ ምርመራ ውጤት እስከሚነገር ድረስ በጉጉት እየጠበቅን ቢሆንም ውጤቱ ግን ያልተጠበቀ መሆኑ ተመልካቾችንም ያሳዘነ ሆኗል። ብቻ የዛሬው ክፍል በዚህ ተጠናቋል። እንግዲህ ሀንዬ ተደጋጋሚ በደልን እያስተናገደች ትገኛለች። በአባቷ በኩል የተጭበረበረው የገንዘብ መጠን፣ አሁን ደግሞ የምርመራ ውጤቱ። አሁን ላይ ነገሮቹ እየተባባሱ መጥተውባታል። ቢሆንም ግን ሀንዬ እውነታ ስላላት መቼም ቢሆን እንደምታሸንፈውና በድል እንደምትወጣው ምንም አያጠራጥርም። ዶክተሩስ በዚህ ልክ ውጤት መቀየሩ ለሙያው ታማኝነትን እያጎደፈ አይደለምን? ወይስ ይሄ ውጤት ያልተዋጠላት ሀንዬ በሌላ ዶክተር ተመርምራ እውነታው ይወጣላታል? መቼም ቢሆን ሀንዬ ታሸንፋለች። ይሄ ምንም ጥርጥር የለውም። እንግዲህ የዛሬው ክፍል ይህን ይመስል ነበር። በቀጣዩ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።